you have to be serious እድገታችሁ ላይ ሲሪየስ ሁኑ። አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው። ፐርፌክት ማድረግ ማለት ሳይሆን ማቹር ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁ እድገት ምትሃት አይደለም፣ አለማደግ ነው ምትሃት። ወላጅ አለ ሰማይ፣ ማደግ የሚያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረ አብላኝ አጠጣኝ አልበሰክ ከማለት አልፈ ልጅህን ግለጥልኝ ስትል እንዴ ደቡ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ ምሰሉት። የሚሰራ ቤት ላይ አሁን ይሄ ቤት ሲሰራ መሰረት የመመስረቱ ስራ በጣም መሰረታዊ ነው፣ በጣም አስፈላጊ ነው። ምንም አይተካም የመሰረት ስራ ግን ሁል ጊዜ የመጀመሪያ ስራ ነው። ቀጣይ ደግሞ ስራ አለ። ወደ ብስለት ደግሞ መሄድ አለብን። ወደ ብስለት የሚለው ቃል ወደ ፐርፌክሽን ማለት አይደለም ትርጉሙ። ወደ ብስለት የሚለው የመጀመሪያውን ሽሮ ወደሚቀጥለው ነገር መሻገርን የሚያመለክት አንድ የግሪክ ቃል ይጠቀማል። ቴላቲዮስ የሚል አንድ የግሪክ ቃል ይጠቀማል። ፐርፌክት ማድረግ ማለት ሳይሆን ማቹር ማድረግ፣ መሬት ላይ በዘላለም ውስጥ መሬት ላይ ወደ ፍጽምና አይመጣም፣ ወደ ብስለት ግን ይመጣል። የመጀመሪያን ነገር ሽሮ የመጀመሪያን ነገር ትቶ ማቹር ወደ ማድረግ ግን ይመጣል። የሌቭል ጉዳይ ነው እንጂ ሁላችን መሻር ያለብን ነገር አለ። ምናልባት ትላንትና የመጣ ሰው ትላንትና ስለመጣ ገና ብዙ ነገር ስለማያቅ የሚሽረው የልጅነት ጠባይ ሊሆን ይችላል። አንዳንዶቻችን ደግሞ ከዛ ትንሽ ፈቀቅ ያለ ልንሆን እንችላለን። ግን በእግዚአብሔር ቤት ውስጥ እድገት አያቆምም፣ ብስለት አይቋረጥም። በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት ነው። አይ አም ኮምፕሊት ያልክ ቀን የለም። በእውነት ምንም እኛ ከፍነን መቅበር የለብንም። አንተን መሞት ጀምሬያለሁ ማለት ነው። ማጥናት ካቆምኩኝ፣ መጸለይ ካቆምኩኝ፣ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ፣ ይሄንን ማቆመው እንደ ጨረስኩ ተሰምቶኝ ከሆነ አብቅቷል ከዚህ በኋላ ምን አለ ያልኩ ቀን፣ በልሳን ጸልየ ትንቢት ጨምረበት አጋንንት የወጣ ቀን፣ ቀና ብለ ሰው አልሰማም ያልክ ቀን፣ በእውነት የጊዜ ጉዳይ ነው። በአካል ባትሄድም እውነቴን ነው። በጣም ስለምወዳችሁ ነው እውነትም ነገራችሁ። መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል፣ የጨረሳችሁ ይመስላችኋል። አጠገባችሁ ካለ ሰው ጋር ተከሻ ትለካኩና ምን ያውቃል እሱ እኔ እንትንን እኮ በእንትን በኩል እኮ አውቃለሁ፣ እንትንን በእንትን አጥንቼዋለሁ እንላለን። ኖ ሁል ጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንጻር። የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ፣ ያንን እየሻርኩ ሌላ ለመያዝ፣ ይህን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። ሲኒየር የለውም አለው። ጴጥሮስ ሲኒየሩ ነው፣ ዮሐንስ ሲኒየሩ ነው። በጣም ብዙ ከሱ የቀደሙ አሉ። ሮሜ ላይ ጽፏል፣ ከኛ የቀደሙ ሐዋርያት ብሎ ጽፏል አሉ። ባይዘው ጴጥሮስ ምናምን ብቻ እንዳይመስላችሁ፣ ሮሜ ላይ በስም አስቀምጧቸዋል። የቀደሙ በእምነት የሚቀድሙን ይላል። የሉትም አሉት ሲኒየሮች። አልቲሜትሊ ግቡ የት ጋር? ኢየሱስ ጋር ክርስቶስን እስክንመስል ነው የሚለው። ስለዚህ ይሄ ሰውዬ ካልሞተ በቀር እድገት አያቆምም። መኖር ጨርሶ ወደ ጌታ ሲሄድ ነው ጳውሎስ እድገት የሚያቆመው። መሬት ላይ እስካለ ድረስ የእግዚአብሔርን ቃል ያጠናል፣ ይጸልያል፣ ይተጋል፣ ይሽራል የነበረበትን። በጣም ኢንስፓየር ስለሚያደርገኝ እኔ ብዙ ጊዜ ስለ ጳውሎስ ነግራቸዋለሁ። የመጨረሻ ደብዳቤው አይደል የሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ጋራ ያለውን በርኖሱንና ጥቅልሉን ላክልኝ እኮ ያለው። ምን ይሰራለታል? ጥቅልል ኦሬዲ ወደ ጌታ ለሄድ እንደሆነ እሱም እርግጠኛ ነው። ሩጫ ጨርሻለሁ፣ ሃይማኖት ጠብቄያለሁ፣ መልካም ገድል ተጋድያለሁ፣ ወደ ጌታ መሄዴ ነው ብሎታል እኮ። ምናልባት ላደርስብኝ ትችላለህ፣ ልምጣ እንኳን ብትመጣ ደስ ይለኛል፣ ግን ላደርስብኝ ትችላለህ። ለምን? አንተ እስክትመጣ እኔ ቀድሜ ልሄድ እችላለሁ። ምናልባት ስትመጣ ባታገኘኝ በእግዚአብሔር ቤት መኖር እንዴት እንዲገባ ጽፍልሃለሁ። ጳውሎስ ወደ ጌታ ሊሄድ እንደሆነ እርግጠኛ ነው። ወደ ጌታ ሊሄድ እንደሆነ እርግጠኛ ሆኖ ምንድነው አምጡ የሚለው? ጥቅልል። ለምን? ሊያነብ
ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና በጣም ብዙ ጊዜ የምናጠናው የምንጸልየው የምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል። ይሄ ሰው የራሱ ምን ይላል? እዚህ ሁሉ ጋር ደርሶ ጥቅልሉን ላክልኝ። ስለማያውቀው ነው፣ ያውቀዋል። ስላላነበበው ነው፣ እሱ አንብቦት ነው ለጢሞቴዎስ የሰጠው። እና ደግም ያነበዋለሁ። ለምን እድገት አይቆምም? እስክሞት አጠናለሁ። እስክሞት ከእግዚአብሔር ቃል ጋር ህብረት አለኝ። እስክሞት ድረስ እጸልያለሁ። ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር። ሚራክል አይደለም ልጅነት መሻር፣ ናቹራል ነው፣ ፕሮሰስ ነው። በህይወት ያለ ሁሌ ይሽራል። ተአምር አይደለም ልጅነትን መሻር። ልጅ ሆኖ መኖር ነው እንደውም ተአምር። አለማደግ ነው ምትሃት። እንዴት አያድግም? እውነቴን ነው የምነግራችሁ። በጣም መታገስ የሚያቅት ነገር ምን እንደሆነ ታውቃላችሁ? በጣም ትልቅ ሆኖ ኢንፋንት ቢሆን፣ በጣም ትልቅ ሰው ሆኖ በጣም እንደ ልጅ ቢሆን፣ በጣም ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። አሁን ክርስቶስን ማወቅ የልጅነት ትምህርት ነው። ወደ ሌላ ነገር እደጉ አይደለም ያለው። ስለ ክርስቶስ የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት። ክብር ለእግዚአብሔር ይሁን። ከዛ ምንድነው የሚለው? በጣም ደስ ይለኛል ባይዘው ስለ እድገት ማውራት። ማደግ በጣም ቀላል ነገር ባይሆንም ግን ያስደስታል። ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁን እድገት ምትሃት አይደለም። አቤት እድገት በጸሎት ቢሆን ይሄ እጅ ተጭኖ ቢመጣ በኢየሱስም እደግ፣ እድግ፣ ብቀል፣ ብቅል አይደለም። እና እድሜ፣ ጊዜ፣ ጉልበት፣ ኢንቨስትመንት በጣም ነው ኮንሱም የሚያደርግብህ። ግን ማደግህን ስታየው ወርዝ ያደርጋል። ምንም ቢያስከፍለኝ በቃ የስ ክብር ለእግዚአብሔር ይሁን። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። መለወጥ አስቡት እንግዲህ በእውነት እኛ ስንለወጥ ለራሳችን ደስ ካለን የሚያይን ሰው ከተደሰተ ወላጃችን አስቡት። እናንተ ልጆቻችሁ ሲያድጉ ምንድን ነው የሚሰማችሁ? ልጅነትን እየሻሩ እያደጉ ስታዩ የማጠብቀውን ነገር ልጅ ሲነግር ክሪቲካሊ ቲንክ ማድረግ እንደጀመረ ስታይ ትደሰታለህ። እንዴት አሰበ ትላለህ። እንዴት ለምን? እድገቱ አስደስቶ። ባድግስ የጸሎት ርዕስ ነው፣ የቤት ስራ ነው፣ ነው የሚያስብልህ። ለምን ትላለህ? ሲያድግስ ትደሰታለህ። አትነግረውም እኮ አደክ ምን አለ አትልኮ ትችላለህ፣ ግን ደስ ይላል። ወላጅ አለ ሰማይ፣ ማደግ የሚያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረህ አብላኝ፣ አጠጣኝ፣ አልበሰኝ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አብ። የሚበላ እኔ ልጄ ጸልዮ ነው እንዴ ጫማ መገዛለት? ዳዲ ባክ እሚል ግዴታዬ ነው። እኔ እግሩ ነው እንጂ ይሄ ነገር ይጠባዋል ብዬ የምገዛለት። ጸልይ ጫማ ሰጠዋለሁ። እኔን ስለማወቅ ግን ከኔ ጋር ፌሎሺፕ ያደርጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያደርገኛል። እኔን አንደርስታንድ ሲያደርገኝ እምገዛለት ጫማ አይደለም የኔ ሆኖ በሙሉ የሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኩሪቲ ጥያቄ የለው። አይ አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው። ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ይኸው ተጽፎ ተቀምጧል። ገልጠ ማንበብ ነው። መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ከዛ ውጭ እግዚአብሔርን አንደርስታንድ ብታደርገው መጽሐፍ ውስጥ ነው። ግለጡት፣ ክፈቱት። እውነቴን ነው የምነግራችሁ።
ልክ እሱን አንደርስታንድ ስታደርገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘው ጥሩ ነው፣ በጊዜው ጥሩ ነው። ስታድግ እሱ ልክ እንዳልሆነ ሲገባ ልክ ነህ፣ እያደክ ነው ማለት መሻር። እንዲህ እኮ ትል ነበር ልጅ እያለ ሲባል እኔ አላልኩም። ሽረ እኮ ነው። አንዳንዱስ እስቲል እያለ ነው እና ታዲያ ብልስ ይላል። ሻሩ አሜን በሏ። በጣም ነው መወዳችሁ። እደጉ ግን እደጉ፣ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። እስቲ አሜን በሏ። ሁሌ ነው መነግራችሁን። አሁን የተወለደ ልጅ ደስ አይልም? ልጅ ሲወለድ እኔ የመጀመሪያ የተወለደ ቀን ሳየው እምባህን አትቆጣጠርም። ልጅህን ስታይ አታቆም እኮ። የዛን ቀን እኮ ነው ያየው። እንዲህ ሳየው ኦ ማይ ጋድ አሁን ስንወለድ እኛስ አሁን እኛ አድገን ወልደ ነው እንጂ እኔ ስወለድ አሁን አቶ ጸጋዬ አሁን ስወለድ አመስግነዋል። ፋዘር ባለበት ማዘር እዚህ ሆና ዘመድ ተሰብስቦ ተወለደ ብለዋል። ከዛ ቀጥሎ የሚጠይቁት ምንድን ነው? የመልክ እያደገ ነው። አንቺን መሰለ እኔን ስማ፣ የተወለድክ ቀን ያመሰገነ አባትህ ፊትህን ቼክ ያደርገዋል። በጠቆርም በቀላም ችግር የለውም። መልኩ የማንን ይመስላል? ጎረቤት ከመሰለ ስማ፣ እሳቸው ነው የሚመስል ልጅ ወለድኩ ነው የሚለው አባትን ፈልጎ ወደ ቤት ነው የሚልክ። ማደግ ይለያል። ማንዶንክ መልካችሁ ይምጣ። እስቲ አሜን በሏ። ኖረ ጌታን ካልመሰልክ አወላለድን ነው ቼክ የምናደርገው። ማደግ ናቹራል ነው። አድገ ግን ፊት ካልመጣ you have to be serious። እድገታችሁ ላይ ሲሪየስ ሁኑ። እኔ ቤቴ የማልቀልደውን ነገር ቸርች ልቀልድ አልችልም። ለምንድን ነው ሰኞ ትምህርት፣ ሮብ ትምህርት፣ እሑድ ትምህርት የምናደርገው? መልክ እንዲመጣ ነው። በየቀኑ ያለ ጸሎት። ለምንድን ነው የሁሉ ትግል? መተኛት ስለማይናፍቅ ነው አይደለም። መድከም ደስ ስለሚል በፍጹም። ለምንድን ነው መልክ ይምጣ? የእግዚአብሔር ቃል ለምን ፎከስ ነገር ከለር፣ መልክ፣ የአጥንት ስትራክቸር፣ ቁመና አዲሱን ሰው እንዲመስል። እስቲ አሜን በሏ። እውነቴን እምላችሁ ይሄ ሁሉ ትግል ታግሎ ግን ሰው ውጤት ነገር ሲመጣ የዛን ቀን ወደ ጌታ ብትሄድ ራሱ ደስ ይላል። የሰው መለወጥ እንዴት እንደሚያስደስት ለዛ ነው ይሄ ሰው የሚታገለው። ጳውሎስ ቆሮንቶስ ላይ ነው፣ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ነው። ይሄ ምንድነው? ስለ እድገት ነው የተናገረው። በዚህ የካራክተር ለውጥ ነው። ለዛውም ይሄ ፊቱ ብርሃን እየጠፋ ሲሄድ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም የሚለው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስለ ብሉይና ስለ አዲስ ኪዳን አገልግሎትና አገልጋዮች የቀረበው ነው። ታዲያ ምን አይነት ነን ሲሉት፣ እኛ ግን በተገለጠ ፊት የእርሱን መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን ይልና ይህም መንፈስ ከሚሆን ጌታ ይሆንልናል። የጌታ መንፈስ ባለበት በዛ አርነት አለ ይላል። ክብር ለኢየሱስ ይሁን። ብዙ ጊዜ ይህንን ነገር የምንጠቀመው እኛ ለዴሊቨራንስ ነው። የጌታ መንፈስ ባለበት በዛ አርነት አለ። የተጻፈውስ ለካራክተር ነው። ከክብር ወደ ክብር እንለወጣለን የሚለው ለምንድን ነው የምትጠቀሙት እናንተ? ካለህበት ሌቭል ወደሚቀጥለው የክብር አገልግሎት አይደለም። ስለ ካራክተር ነው። ኢየሱስን ስለ መምሰል ነው የሚያወራው ክፍሉ። ኢየሱስን ስለ መምሰል ነው የሚያወራው። ጠባይን ስለ መቀየር ነው የሚያወራው። እርሱን እስክንመስል እንለወጣለን። በምን? በተገለጠ ፊት እያየ ነው። እንደ ሞዴላችን ፊታችን ተቀምጧል። አልቲሜት ሞዴል ሆኖ ኢየሱስ አለ እና እሱን ወደ መምሰል ከዕለት ወደ ዕለት ከአንደኛው መለወጥ ወደሚቀጥለው ሜታሞርፎሲስ ወይንም ምንድነው የቢራቢሮ ዑደተ ህይወት ብሎታል ድሮ። እኛ ስንማር ዘንድሮ ተቀይሮ ይሆናል አማርኛው። ኢትስ ኤ ፕሮሰስ። ምንድነው ፕሮሰሱ? ትራንስፎርም ለማድረግ ሪፎርም እና ሪስቶር ለማድረግ አይደለም። ትራንስፎርም ለማድረግ የፈረሰ ለማደስ አይደለም፣ ለመለወጥ ነው። እስቲ አሜን በሏ። እየወደቁ መነሳት፣ እየፈረሱ መገንባት ብቻ አይደለም፣ መለወጥ። መለወጥ ምንድነው? የመጀመሪያውን መሻር ነው። መለወጥ ቅርጽ ይቀይራል። መለወጥ መልክን ያመጣዋል። መለወጥ ያሽራል ብዙ ነገር። እንቁላል አይደል? ከዛ ፑፓ፣ ከዛ ላርቫ፣ ከዛ አደልት አይደል? ፕሮሰሱ እንቁላል ነበረ። አዎ። ከዛስ
ተለውጦ ፑፓ ተለውጦ ላርቫ ከዛስ አደልት ይሆናል። ኢማቹር ከነበረው ማቹር እስኪያደርግ ያለው ፕሮሰስ ነው ባይዘው። ይህንን ፕሮሰስ የሚመራው ማን ነው? መንፈስ የሚሆን ጌታ። ትራንስፎርሜሽኑ የሚከናወነው መንፈስ በሚሆን ጌታ። እኛስ እናየዋለን፣ እያየነው ዋው ኢየሱስ ትሑት ሆኗል። አዎ ትለወጣለህ። ኢየሱስ በንጽህና ኖሯል፣ ትለወጣለህ። ኢየሱስ አባቱን በፍጹም ልቡ ተገዝቶ አገልግሏል፣ ትለወጣለህ። ከክርስቶስ ኢየሱስ የምድር አገልግሎት እንደዚህ ያየ ትለወጣለህ። በምድር በነበረው አገልግሎት እያደክ የት ነው የሚያደርስ መንገዱ? መስቀል ጋር አልቲሜትሊ ክሩሲፋይ ያደርጋል። ከዛስ በሞቱ ከመሰልከው እርግጠኛውን በትንሣኤው ተመስለዋል። በትንሣኤው ከመሰልከው ንጥቀትም ተመሳሳይ ነው የሚሆነው። የእሱ አይነት ነው የሚሆነው። ክብር ለኢየሱስ ይሁን። ማደግ መሻር፣ አንዳንዱ ነገር መሻር፣ መለወጥ፣ መቀየር ውሳኔ ይፈልጋል፣ ጭካኔ ይፈልጋል፣ ቆራጥ መሆን ይጠይቃል። እላስጨራሽ ነው። አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደለም። እላስጨራሽ ነው። የፈለገ ግን ዋጋ ያስከፍለን። መለወጥን የመሰለ ነገር ግን አታገኙም በሕይወታችሁ ላይ። በጣም ምድራዊ በሆነ ነገር ሌት ተቀን ለፍታችሁ የምትሰሩት ለመለወጥ አይደለም። ባላችሁበት ለመኖር እኮ ምናልባት ሊበቃችሁ ይችላል እኮ የያዛችሁት ነገር። ለማደግ ስለምትፈልጉ እንቅልፋችሁን ትከለክላላችሁ፣ ጉልበታችሁን ታወጣላችሁ፣ ጊዜያችሁን ትሰዋላችሁ። አንዳንድ የፋሚሊ ታይማችሁን ሁሉ ሳክሪፋይ ታደርጋላችሁ። ለምን? ለውጥ መሬት ላይ ላለ ነገር እንኳን። እግዚአብሔር ይመስገን። ስለዚህ ማደግ የምንፈልግ ከሆነ መመገብ አለብን በእግዚአብሔር ቃል።